አንድ ነገር ይዤ መጥቻለሁ። ትእዛዝ ይዤ መጥቻለሁ። መለኮታዊ ትእዛዝ ይዤ መጥቻለሁ። ከሰማይ ከእግዚአብሔር ዘንድ ትእዛዝ ወጥቷል። የ50 ዓመት ይተፋል፣ የ40 ዓመት ይተፋል፣ የዕድሜ ልክን ይተፋል። እዚህ ጋር ይተፋል፣ ዛም ይተፋል፣ ዛም ይተፋል፣ ዛም ይተፋል። ክብር አለ። አታግሏል፣ ዛሬ ይወጋል። አታግሏል፣ ዛሬ ይወጋል። በሰሜን ይወጋል፣ በደቡብ ይወጋል፣ በምስራቅ ይወጋል፣ በምዕራብ ይወጋል። ዓለም ላይ ያለው ይወጋል፣ ገጠር ላይ ያለው ይወጋል፣ ከተማ ላይ ያለው ይወጋል። የያዘክ ይወጋል፣ የያዘሽ ይወጋል። ኢዮብ መጽሐፍ ምዕራፍ 20 ቁጥር 15 ላይ የዋጠውን ሀብት ይተፋል፣ እግዚአብሔርም ከሆዱ ውስጥ ያወጣዋል። መጽሐፉ ሲናገር ምን ያህል መሰላችሁ? እዚህ ጋር እግዚአብሔርም ከሆዱ ውስጥ ያወጣል። ማን? እግዚአብሔርም በሉ እስኪ። እግዚአብሔር ትእዛዝ እስኪያወጣ አይተፋ። ምን ማለት ነው ካላችሁ ለ430 ዓመታት የእስራኤል ልጆች በግብፅ በፈርዖን እጅ በባርነት ውስጥ ነበሩ። ትእዛዝ እስኪወጣ እግዚአብሔር እስኪያዝ የባርነት ጊዜ አለ፣ የመከራ ጊዜ አለ፣ የጭንቅ ጊዜ አለ፣ የውስንነት ጊዜ አለ፣ የማጣት ጊዜ አለ፣ የለቅሶ ጊዜ አለ፣ የብቸኝነት ጊዜ አለ፣ የውስንነት ጊዜ። ምን እግዚአብሔር ትእዛዝ እስኪያወጣ እግዚአብሔር ምን የሚል ትእዛዝ አወጣ መሰላችሁ? በባሪያው በሙሴ በኩል እንደዚህ የሚል ትእዛዝ ነው ለፈርዖን ያወጣው። ያመልከኝና ያገለግለኝ ዘንድ ሕዝቤን የሚል ትእዛዝ ነው ያወጣው። ከዛ በፊት እንደዚህ አይነት ትእዛዝ ፈርዖን ሰምቶ አያውቅም። ግን አንድ ትእዛዝ ከወጣ በኋላ የእስራኤል ልጆች ከግብፅ ሲወጡ ባይገርማችሁ ዝም ብሎ አልወጡም። ወርቁንም ይዞ ዲያመንዱን ይዞ ገንዘቡን ይዞ አልማዙን ይዞ የሰሩትን እንዳይመስላችሁ ያልሰሩትን የምድሪቱን በረከት ይዘው ነው የወጡት። ዛሬ ትእዛዝ ወጥቷል። ምድር ፍሬዋን ትተፋለች። ምድር ፍሬዋን ትተፋለች። ሰሜን ትተፋለች፣ ደቡብ ትተፋለች፣ ምስራቅ ትተፋለች፣ ምዕራብ ትተፋለች። አይ አሜን ብለው ውሰጂ፣ ዝም ብለሽ ውሰጂ። ትእዛዝ ወጥቷል፣ ይተፋል። ትእዛዝ ወጥቷል፣ ይለቃል። ትእዛዝ ወጥቷል፣ ይከፍታል። ትእዛዝ እስኪወጣ 430 ዓመት የኪዳን ህዝብ ነው፣ የሚጸልይ የሚያመልክ እግዚአብሔር የሚል ህዝብ ነው። ግን መከራ ውስጥ ነው ያለው። ወደ እግዚአብሔር ጮሁ የሚል ቃል አለ። ባይገርማችሁ ወደ ማን? መከራው ስለበዛ ምን ሆኖ ጮሁ። እግዚአብሔርም አያቸው ጮታቸውንም። አይገርማችሁም? በየትኛውም ችግር ውስጥ ከሆናችሁ አንድ ነገር አድርጉ። ማንም ጋር ደውሉ፣ ማንንም አጠይቁ፣ ተመርከካችሁ ጮሁ። እግዚአብሔር ምን ያወጣል? ትእዛዝ ያወጣል። ምን ያደርጋል? ምን ያደርጋል? ለአለቃችሁ ትእዛዝ ያወጣል። ትእዛዝ ነው የሚያወጣው። ለእስራኤል ለፈርዖን ትእዛዝ ነው እግዚአብሔር ያወጣው። አንድ ሀገር ላይ ሀብታሞች ብዙ ጊዜ ገንዘባቸውን በገንዘብ አያስቀምጡ፣ ወርቅ ይገዙበታል። ትልልቅ ሀብታሞች የወርቅ ገንዘብ የሚያስቀምጡ ከሆነ አካውንት ላይ የገንዘቡ ዋጋ በየጊዜው እየቀነሰ ይመጣል። እውነት ውሸት? ባለፈው ዓመት የዛሬ 5 ዓመት የነበረው የ300,000 አቅምና ያሁኑ እኩል አይደለም አይደል? ስለዚህ የዛሬ 3 ዓመት 300,000 ብር የገዛችሁት ወርቅ አሁን 300,000 ይሸጣል። በብዙ ጥፍ ነው የሚሸጠው። ስለዚህ ሀብታሞች ገንዘባቸው የሚያስቀምጡት በወርቅ ላይ ነው አይደል? ቀይሮ ገንዘባቸው ነው የሚያስቀምጡት አካውንት ላይ። በጣም ትልልቅ ሀብታሞች ወርቅ ነው የሚገዙት። ሀብታሞች ወርቅ ግዙ ያልኳችሁ ነው። ከዛ መጨረሻ ላይ ምክንያቱም የጊዜውን ዋጋ ያገኛል። ገንዘብ የጊዜውን ዋጋ አይይዝላችሁም። እና መጨረሻ ላይ የሆነ አንድ ክፍል ላይ አስቀምጦ በትልቅ ሳጥን ሙሉ ወርቅ ቆልፎ አስቀምጦ ነበርና ሌባ መጣ እና አንደኛው ክፍል ላይ ገብቶ ሌባው ይዞ ሄደ። ከነ ሳጥኑ ተሸክሞ ማለት ነው። አጥሩን ዘሎ ገባ። ሌሊት ላይ ይዞ ገባ። ስለዚህ ይሄ ደግሞ ይሄ ሀብታም ወርቅ እንግዲህ ያን የሚሰርቅ ራሱ ያለው ነው። ሌባው ራሱ ሱፍ ለብሶ ይገፈትራል። በአጋጣሚ ይመስላችኋል እሱ ሊሰርቃችሁ ነው። ሱፍ የለበሰ ነው ሰውየው አይደል? የገጠመው ማን ነው? ሱፍ ዘንጦ ቦርጫም ነው። ከዛ ኢቭን አንተ ሌባ ነው ብለህ ከስር ያለው ከስር ብትይዘው ገላጋይ መስሎ ይመጣል። ሱፍ የለበሰው ከሱ ጋር ነው ያለው። እና ይሄ ሰው እንደዛ ነው። እና የዚህ የሀብታም ሰውዬ ወርቅ ይዞ ቤቱ አስቀምጦ ሊሸጥ ይደዋል። እና መረጃው ወደዚህ ሀብታም ሰው ጋር ይደርሳል። ወርቁ የት እንዳለ ማን እንደሰረቀ መረጃው ሲደርስ
የከተማው ፖሊስ ከናዛዡ ባለው በዛን ሰዓት በፖሊስ መኪና 3-4 መኪና ፓትሮል ይመጣሉ። እስኬት ይመጣሉ። ሌባው ያለበት እቃው ያለበት ድረስ መጡ እና ከመኪናቸው ወረዱ። ልክ ከወረዱ በኋላ እንደዚህ ነው ያደረጉ። በሩን አንኳኩ። ክፈት አሉት። እሱ ሽጦ ምን እንደሚያደርግ እያሰበ ነው። የሚሸጥበትን እያሰበ ነው። ምን ያክል ቢሊየነር እንደሚሆን እያሰበ ነው። ልክ እንትን የመጀመሪያ ያንኳኳው የፖሊስ አዛዥ ነበርና የፖሊስ አዛዥ እንትን አባራለው ክፈት ይለዋል የሚል ትእዛዝ ነው የሰጠው። ያለው አማራጭ ምን ማድረግ ነው? ሌባው ምን ማድረግ ነው? መክፈት ነው እንጂ ቤት ውስጥ እኮ ነው ያለው። ማምለጥ ነው ያላችሁ ነው። የት ያመልጣል? እንዳለ ተከቧል እኮ እስከ ቤት እነሱ ደግሞ ገብተዋል። ማምለጥ ነው ያላችሁ? መክፈት ነው በሩን። ለምን? የፖሊስ አዛዥ ነው ትእዛዝ ያወጣው። ምን የሚል ክፈት የሚል ለምን? የተሰረቀ አለ፣ የተዋጠ አለ፣ የተወሰደ አለ መልስ የሚል ትእዛዝ ለመስጠት ነው ትእዛዝ የወጣው። ልክ በሩን ሲከፍት እንዳለ ሰፈሩ ፖሊስ ነው ያለው። አማራጭ ምንድነው? በሩን መክፈት ነው። በሩን ከፈተ። መጨረሻ ላይ ያ ወርቅ ለባለቤቱ ተመለሰ። እንደዚህ እላችኋለሁ ዛሬ ትእዛዝ ወጥቷል። ምንድነው የተሰረቀባችሁ? ምንድነው የተወሰደባችሁ? በሰይጣን በዲያብሎስ በአውሬ በዘንዶ በሰዎች በዘራችሁ እርግማን የተዋጠ ሁሉ ይመለሳል። የተዋጠ እንዲመለስ ትእዛዝ ወጥቷል። የተዋጠ እንዲመለስ ትእዛዝ ወጥቷል። መጽሐፍ ቅዱስ ላይ እንደዚህ የሚል ቃል አለ። እግዚአብሔር አሳውን አዘዘ፣ አሳውም ዮናስን በየብስ ላይ አዘዘ የሚል ቃል አለ። ትእዛዝ ያስተፋል። የ57 ሰው በር ሲከፈት አየው፣ ሲተፋ አየው። ኦሆ እድለቢስ ነሽ፣ እድለቢስ ሆናል። እድላችሁ ሲተፋ አየው። ፋይናንሳችሁ ሲተፋ አየው። በራችሁ ሲተፋ አየው። አገልግሎታችሁ ሲተፋ አየው። የዋጠውን ይተፋል። ታንክ ዩ ታንክ ዩ ታንክ ዩ። የፖሊስ አዛዥ ትእዛዙን ባወጣ ጊዜ ሌባው እንደመለሰ እግዚአብሔርም ትእዛዝ ባወጣ ጊዜ ፈርዖን ከነገንዘባቸው ከነወርቃቸው እንደለቀቃቸው የሰራዊት ጌታ እግዚአብሔር እንደዚህ ይለኛል፣ ዛሬ ለጠላታችሁ ትእዛዝ ወጥቷል። የእናንተ ነገር በዚህ 7 ቀን፣ በዚህ 3 ቀን፣ በዚህ 24 ሰዓት፣ በዚህ 1 ሰዓት እየተደወለ በእጃችሁ ይገባል። 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 ትንቢት ልናገር። ሻሸመኔ ከዚህ በኋላ በጥቆላ 1 ሳንቲም ማንም አይዝም። ይጥላሉ አይያዝም። አንቺ ግን ሳትፈልግ ያገኝሻል። ጠላት የዋጠውን ይተፋል። ጠላት የዋጠውን ይተፋል። ጠላት የዋጠውን ይተፋል። ለሶስት ሰው አጠገባችሁ ላለው ሰው ጠላት የዋጠውን ይተፋል። በዚህ 1 ሰዓት ውስጥ በ24 ሰዓት ውስጥ በር ተተፋ፣ ሞገስ ተተፋ፣ ፋይናንስ ተተፋ፣ እድል ተተፋ። የምስጋና በዓል ታደርጋለህ። እረ ከአንዱ ክብር ወደ ሌላው ክብር፣ ከአንዱ ከፍታ ወደ ሌላው ከፍታ። ከዚህ በኋላ አትወርድም፣ ትጨምራለህ። ከዚህ በኋላ አትዋረድም፣ ትከብራለህ። በውርደት ባንተ ዘመን አይኖርም።